እግዚአብሔር ባይ ኔቸር እንዲሁ ሳትለፋ ሳትጥር ሳትወጣና ሳትወርድ በተፈጥሮ የሰጠህን ነገር ሳታከብርና ስፍራ ሳይኖርህ ሌላ ነገር ይሰጠኛል ብለህ ከፈለክ ተሳሳታለህ። ወላጆችን ማክበር ውስጥ ሁለት ነገር አለ፣ መታዘዝና ማስደሰት። ማክበር ውስጡ ሁለት ነገር አለ። አንዱ መታዘዝ ነው፣ ሁለተኛው ማስደሰት ነው። በደምብ ስማኝ። እዚህም ሁን ከዚህ ውጪ ቤተሰቡን የማያስደስት ሰው ለዘላለም ይሮጣል እንጂ አይቀድምም፣ ይታገላል እንጂ አይጠ አንድም በምድር ላይ ቤተሰቡን ያስቀየመ ሰው ተሳክቶለት አይቻልም። አንዱ ሁለት ነገር አለ። አንዱ የበረከት ኪ ኢዝ ዩር ኔም። ስምህ የበረከቱ ቁልፍ ነው። ስምህ የበረከት በር እንደሆነ እወቅ። ለዚህ ነው እግዚአብሔር አብርሃምን ሊባርከው ሲፈልግ አብራም ነበር፣ ሃን ጨመረ። አብራም የሚለውን ቃል ከፈተውና ሃን ከተተው ውስጥ። ማናቸውም በረከት ከእግዚአብሔር ጋር ባለህ ግንኙነት የሚወሰን ነው። ከሰዎች ጋር ያለህ ግንኙነት ልምዳቸውን ያካፍሏል እንጂ አይባርኩም። ከሰው ጋር በመገናኘት የምትባረክ የሚመስል ሰው ካለ እግዚአብሔርን በማግኘት ነው በረከት። በግልህ ከእግዚአብሔር ጋር የመገናኘት ህይወት ነው የበረከት ቁልፍ። ከእግዚአብሔር ጋር ኃይል ያለው ከሰው ጋር ኃይል አለ። ከእግዚአብሔር ጋር ስትገናኝ የምትቀበለው ኃይል አለ፣ አቅም አለ። በረከት ኢምፐርሰን እግዚአብሔርን ካገኙ ሰዎች ጋር የሆነ ህይወት። አንዱ የበረከት ቁልፍ ከእግዚአብሔር ጋር ቃል ኪዳን አድርግ። ዝም ብለህ አትድሩት። እግዚአብሔርን አንድ ጊዜ ቃል ኪዳን ገባሁኝ እኔ ስሰጥህ ዝርዝር አልሰጥህም። የኔ አባት ዝርዝር አልሰጥህም፣ ድፍን እሰጥሃለሁ። አንተም ለኔ ዝርዝር አስጠኝ። ኪዳን ግባ። ታውቃላችሁ ያዕቆብ ለራሔል ስንት ዓመት እንደተገዛ? አራት ሰዎች በሁለት በሶስት ዓመት ሰክሰስፉል መሆን ይፈልጋል። እግዚአብሔር ሰላቢ አይደለም። አንተ በሁለት በሶስት ዓመት የሚተክስህ የሰው ካልነጠቅ በስተቀር በሶስት ዓመት በረከት ዓመታቶችህን መስጠት ይጠይቃል። እንደውም እንዲህ ብዬ ጽፌያለሁ፣ በረከት ሙሉ ህይወትን ነው የሚጠይቀው። ኢቭን ለልጆች የምታወርሰው በረከት ያንተን ሙሉ ኤጅ ይፈልጋል። ዓመታቶችን ስጥ። ራሔልን ፈለገ፣ ዓመታቶቹ ሰጠ። ከትንሽ ነገር መጀመር አትፍራ። የበረከት ቁልፍ ነች ያቺ ትንሽ ነገር። ዳዊት ንጉሥ ከመሆኑ በፊት ይገርማል፣ እረኛ ነበር። ከእረኝነቱ በኋላ ሙዚቃ ተጫዋች ነበር። የሳኦል ጋሻ ጃግሬ ነበር፣ ተላላኪ ነበር። ሰው ንጉሥ ከመሆኑ በፊት ተላላኪ ነው የሚሆን። ሰው ንጉሥ ከመሆኑ በፊት እረኛ ነበር፣ ሙዚቀኛ። ትንንሽ ጅማሬዎች የበረከት ኪ እንደሆኑ እወቅ። ለምንድን ነው የምንፈልገው ያህል በረከት በህይወታችን የሌለው? ከደከምን፣ ከሮጥን፣ ከለፋን፣ ከደከምን፣ ከሰራን፣ ከጓደኞቻችን እኩል በብዙ የህይወት መንገድ ላይ ከተፍጨረጨርን የሚቆጠር የሚነበብ ወይም ደግሞ የሚቋጠር ነገር እጃችን ላይ የጠፋው ነገር ለምንድን ነው? በብዙ አቅጣጫ ሞክረን መስመር ላይ መግባት ያቃተን ሰዎች ካለን እንዴት ነው ወደ መስመር መግባት እንችላለን? ወደ በረከት መስመር መግባት የምንችለው? በረከት ማለት ለራስ ከመኖር ባለፈ ለሌሎችም መትረፍ የሚለውን ሐሳብ ይይዛልና እንዴት ነው ለራሴ ከምፈልገው ህይወት አልፌ ለሌሎች መትረፍ የምችለው? አንድ ሰው መባረክ ከፈለገ በስራው፣ መባረክ ከፈለገ በአገልግሎቱ፣ መባረክ ከፈለገ በህይወቱ እነዚህን መሰረታዊ ቁልፍ ነገሮች ማወቅ አለበት። እነዚህ የበረከት ቁልፎች ናቸው። እንጸልይላቸዋለን፣ ጥሩ ነው። በቅባትም በውሃም በሚገባም መልኩ እንጸልይላቸዋለን። ግን ደግሞ ጸሎት ወይም ደግሞ የተለያየ ከቤተ ክርስቲያን የምታገኟቸው ሌሎች አገልግሎቶች የማይተካው መሰረታዊ የሆነ የበረከት ቁልፍ። መባረክ ከፈለግ በህይወት፣ ለውጥ ከፈለግ በህይወት የተሰጠህን ነገር አትናቅ። የተሰጣቸው የሚንቁ ሰዎች በፍጹም ምኞቱ እንጂ የበረከት ውጤቱ የበረከት ህይወቱ አይኖራቸው። በምድር ላይ ከራሳቸው አልፈው ለሰዎች የተረፉና የተባረኩ ሰዎች የመጀመሪያ ቁልፉ የገባቸው ነገር ቢኖር የተሰጣቸውን ነገር አክብረው በተሰጣቸው ነገር የክብር ልክ መመላለስ መቻላቸው። ያዕቆብ ኤሳውን በመጀመሪያ ብኩርና ሽጥልኝ ብሎ ሲጠይቀው ኤሳው የመለሰለት መልስ ቢገርም፣ እኔ ለመሞት አፍ ላይ ነኝ ያለሁት፣ ብኩርናዬ ለኔ ምኔ ናት። አቃለለው። እመነኝ፣ የምታቃልለውን ነገር ታጣዋለህ። አንተ ጋር ያለ ቫልዩ ያልሰጠኸው ነገር አንተ ጋር ስለሆነ ብቻ አብሮክ የሚቀጥልና የሚኖር እንዳይመስል። በቅርብ ጊዜ ይሄ ያቃለልከው ቦታ ያልሰጠኸው ነገር ታሪክን ሊቀይር የሚችል ካንተም አልፎ ለሌሎች ሊተርፍ የሚችለውን ነገር ማክበር ካልቻልክ የምታቃልለውን ነገር ታጣዋለህ። ብኩርና በተፈጥሮ የሚሰጥ መብት ነው። በመወለድ የሚሰጥ መብት ነው። በይስሐቅ ቤት የመጀመሪያ ልጅ ሆኖ መወለድ ብዙ ትርጉም አለ። ለምሳሌ አንድ በኩር የሆነ ልጅ እጥፍ ነው የሚወርሰው ከሁለተኛው ልጅ ይልቅ። ሁለተኛው ልጅ ገብቶታል። የመጀመሪያው ልጅ እጁ ላይ ያለው ባይ ኔቸር የተሰጠው ስጦታ አልለፋበትም። በይስሐቅ ቤት ገዢ የሚያደርገው ነው። የሀብት ክፍፍል ሲደረግ ሳይለፋ ሳይሮጥ ሳይወጣና ሳይወርድ እጥፉን የሱ የሚያደርግለት ነገር ነው። ይሄ ጉዳይ ሌሎች ካላቸው መደበኛ ነገር በእጥፍ እሱ ጋር ነገሮችን የሚያመጣ በመወለድ ብቻ በመማር አይደለም። ማወቅ ማለት በፍጥነት አይደለም፣ በንግግር ችሎታ አይደለም። ባይ ኔቸር ለኤሳው የተሰጠው እድል አልገባውም። ኤሳው ሁለተኛው ልጅ ያውቃል። ወዳጆቼ ያዕቆብ የአብርሃም ቤትን ኮቨነንት የአብርሃም
የበረከት አካሄድ በደም ያውቀዋል። ሌላ ነገር ከመፈለግ በፊት ባይኔቸር የተሰጠህን ነገር ታከብረዋለህ ወይ? መጀመሪያ እግዚአብሔር ወንደርፉል ዲዛይነር አንተን ዲዛይን ሲያረግህ አልተሳሳተም። ወንድ አድርጎ ዲዛይን ሲያረግ፣ ሴት አድርጎ ሲሰራሽ፣ በዚህ ቁመት፣ በዚህ መልክ፣ በዚህ ሀገር፣ በዚህ ቤተሰብ ውስጥ እንድትወለድ ሲያደርግህ ይህንን ኔቸር ነው የሰጠ። የሚባረኩ ሰዎች፣ የበረከት ቁልፍ በእጃቸው የገባ ሰዎች መጀመሪያ በላባቸው የሚገኘውን ነገር ከመፈለጋቸው በፊት ያለአንዳች ጥረት እግዚአብሔር ባይኔቸር የሰጣቸውን ነገር ሪስፔክት የሚያደርጉ ሰዎች። እግዚአብሔር ባይኔቸር እንዲሁ ሳትለፋ፣ ሳትጥር፣ ሳትወጣና ሳትወርድ በተፈጥሮ የሰጠህን ነገር ሳታከብርና ስፍራ ሳይኖርህ ሌላ ነገር ይሰጠኛል ብለህ ከፈለክ ተሳሳታለህ። የብዙ ሰዎች ስኬትና በረከት የጀመረው ባልደከሙበት መለኮታዊ ስጦታ ጋ ነው፣ እዛ ጋ ነው። ስንቶቻችሁ ኔቸራችሁን ታከብራላችሁ? ስንቶቻችሁ ጾታችሁን ታከብራላችሁ? ቦታ አላችሁ፣ ከለራችሁ፣ ዘራችሁ፣ ቋንቋችሁን፣ የተወለዳችሁበትን ሀገር። ይገርማል። እቺ ምድር ግዑዝ ብቻ እንዳትመስልህ ትሰማለች። ለማን መስጠት እንዳለባት ታውቃለች። ሁሌ አሜሪካዊ መሆን የሚፈልግ ኢትዮጵያዊ ለምን ትሆናል? ሁልጊዜ አሜሪካዊ መሆን የሚወድ ኢትዮጵያዊ እዚህ ምድር በረከቱን ኤክስፔክት ካደረገ መጀመሪያ እጅግ ላይ ያለውን ነገር ውደደውና አክብረው፣ ስፍራ ስጠው። አታቃለው። የምታቃልለው ነገር ታጠዋለህ። ሳትከፍልበት ይሄን ቁመት፣ ሳትከፍልበት ይሄንን ደረት፣ ሳትከፍልበት ይሄንን ሁኔታ ማንነት ሰጥቶ ሲያበቃ ለተሰጠ ለዚህ ውድ ስጦታ ቦታ የሌለ ሰው ሱፐርማርኬት አይሰጥም። ተቃራኒ አትሁን፣ ተቃራኒ አትሁን። በተለይም ለቤተሰቦች ተቃራኒ አትሁን። ዛሬ ወንደርፉል ነገር ነው የምነግራችሁ። በተለይም ለቤተሰቦች ተቃራኒ አትሁን። የቤተሰቦቻቸውን ተቃራኒ ሰዎች እዩዋቸው በየቤቱ። ለቤተሰቦቻቸው በተለይም ተቃራኒ የሆኑ ሰዎች፣ ዋንኛነት ለቤተሰቦቻቸው ሲቀጥል ለሰዎች ራሱ ተቃራኒ የሆኑ ሰዎች አሉ። ቤተሰቡ ውሃን ጠጣ ሲል ተቃራኒ ነው። ሚሪ እንዳሉ ቤተሰቡን ጸልይ ሲል እንደው ምን ተቃራኒ ናቸው። ለሚቴሉ በያዕቆብና በኤሳው መካከል ያለው ልዩነት ይሄ። ያዕቆብ አባቱ የሚደሰትበትን ነገር ያደርጋል። ለምሳሌ በዘፍጥረት መጽሐፍ ምዕራፍ 28 ላይ አባታቸው አንድ ትእዛዝ አዘዛቸው። ሚስት ስታገቡ ከዚህ ከእስማኤላውያን ወገን እንዳታገቡ፣ ሂዱና ከነላባ ቤት አግቧል። ይገርምሃል። ያዕቆብ አባቱን የሚያስደስተውን ነገር ሲያደርግ ኤሳው በተቃራኒ ይሄንን እንደተናገረ ይስሐቅ ሰምቶ ኤሳው ከእስማኤላውያን ወገን ሄዶ አገባ። ስማኝ፣ ትልቁ የበረከት ትእዛዝ ምን መሰለህ? አባትህን አክብር የሚል ትልቁ የበረከት ትእዛዝ ነው። ወላጆችን ማክበር። በደምብ ስማኝ። ወላጆችን ማክበር ውስጥ ሁለት ነገር አለ፣ መታዘዝና ማስደሰት። ማክበር ውስጡ ሁለት ነገር አለ። አንዱ መታዘዝ ነው፣ ሁለተኛው ማስደሰት ነው። በደምብ ስማኝ። እዚህም ይሁን ከዚህ ውጪ ቤተሰቡን የማያስደስት ሰው ለዘላለም ይሮጣል እንጂ አይቀድምም፣ ይታገላል እንጂ አይጥልም። አንድም በምድር ላይ ቤተሰቡን ያስቀየመ ሰው ተሳክቶለት አይቻልም። አንድ ሁለት እነግርሃለሁ። መማርና ብዙ ገንዘብ ማግኘት ቤተሰብህን ባለመታዘዝ የሚመጣብን እርግማን አያስቀሩም። ለምንድን ነው ብዙ ኢትዮጵያዊ የማይባረከው ካልከኝ፣ እቤት ቀጋ ውጪ አልጋ ስለሆነ ለቤተሰቡ እሾክ፣ ውጪ ግን እንደሱ ያለ ማንም የለም። ከልጅነቴ ጀምሮ እናቴንና አያቴን በማስደሰት ከቤተሰባችን ውስጥ እኔ አም ፈርስት። ለአያቴ ለፋሲካ በግ ስገዛ ሁለት ነው የምገዛው፣ አንዱ በጣም ወፍራም፣ አንዱ በጣም ትንሽ። ለቤተሰቦቹ ተቃራኒ የሆነ ሰው አይባረክም። ብር አለ፣ ነገር ግን እንደተሰጣ ልብስ እንዲህ ነው የምትዞረው። የራስን መኪና እየነዳ ተልከህ እሄድክ ነው። ሰዎች ልከው ነው የሚመስለው። እመነኝ፣ አባትን እናትን ቤተሰቦችን እያስነከስክ አዲዳስ አይደለም የፈለግከውን ብታረግ አትነጥርም። ቤተሰቦቹን የማያስደስት ለቤተሰቦቹ ተቃራኒ የሆነ ሰው እዚህ መጥቶ እንዲህ ቢሉ ከአመድ ላይ የተነሳ ቢል ጉባኤው ሁሉ ያስነሳውን አመድ ቅመህ ነው የምትሄደው። ቅመህ እንደውም ይብስባል፣ አመዱ ይብስባል። እዚህ ቅንድብ ላይ ሁሉ ነው አመድ አምጥ። ቫዝሊን የማያጠፋው አመድ ነው ላይ ይመጣው። ቤተሰቦቹን የማያስደስት ሰው አይባረክም። ያዕቆብ በጣም ሴንሲቲቭ ነው። እርግማን ላይ ይጠነቀቃል። የበረከትና የእርግማን ተጽዕኖ በህይወቱ ላይ ምን እንደሆነ ያውቃል። እርግማንን ተጠንቀቅ። ቢኬርፉል። እርግማን ተጠንቀቅ። መባረክ ከፈለክ እርግማን ተጠንቀቅ። አንዱ የበረከት ኪ ኢዝ ዩር ኔም። ስምህ የበረከቱ ቁልፍ፣ ስምህ የበረከት በር እንደሆነ እወቅ። ለዚህ ነው እግዚአብሔር አብርሃምን ሊባርከው ሲፈልግ አብራም ነበር፣ ሃን ጨመረ። አብራም የሚለውን ቃል ከፈተውና ሃን ከተተው ውስጥ አብርሃም ሃ በዕብራይስጥ ያህዌ ማለት ነው። እግዚአብሔር አብርሃምን ሊባርከው ሲፈልግ ስሙን በአብርሃም ስም ውስጥ ከተተው። አብርሃም ብለው ሲጠሩ አብርሃምን ብቻ ሳይሆን አት ዘ ሴም ታይም ያህዌን የሚጠሩ እውነተኛ በረከት ስም እንደሆነ እወቅ። ብዙዎቻችን ዊ ዶንት ኬር አባውት ስለ ስማችን። ስምህ የቆለፈውን ይገርምሃል፣ ስምህ አይከፍተው። እግዚአብሔርም እንደዚህ ያደረገው ያዕቆብን ታገለው የጭኑን ሽሉዳ ነካው። ከዛ ስም ማን ነው አለው። ያዕቆብ ነኝ። ከዚህ በኋላ አንተ ያዕቆብ አትባል እስራኤል ትባል።
በረከት ከስም ጋር እንደሆነ እወቅ። እግዚአብሔርን በግል ማግኘት ነው ቁልፉ። ኢምፐርሰን ጌታን አግኝ። ማናቸውም በረከት ከእግዚአብሔር ጋር ባለ ግንኙነት የሚወሰን ነው። ከሰዎች ጋር ያለህ ግንኙነት ልምዳቸውን ያካፍሏል እንጂ አይባርኩም። ከሰው ጋር በመገናኘት የምትባረክ የሚመስል ሰው ካለ እግዚአብሔርን በማግኘት ነው በረከት። በግልህ ከእግዚአብሔር ጋር የመገናኘት ህይወት ነው የበረከት ቁልፍ። ከእግዚአብሔር ጋር ኃይል ያለው ከሰው ጋር ኃይል አለ። ከእግዚአብሔር ጋር ስትገናኝ የምትቀበለው ኃይል አለ፣ አቅም አለ። በረከት ኢምፐርሰን እግዚአብሔርን ካገኙ ሰዎች ጋር የሆነ ህይወት። ከእግዚአብሔር ጋር ኪዳን አድርግ። ያዕቆብ 3 ኪዳን ያደረገው አለገባው። አንደኛ እግዚአብሔርን ለማገልገል፣ ሁለተኛ የእግዚአብሔርን ቤት ለመስራት፣ ሶስተኛው አስራቱን ለመክፈል። ያዕቆብ ከቤቱ ጀምሮ የበረከት ቁልፉ ገብቶታል። ከአባቱ ጋር አባቱን የሚያስደስት ነገር ያደርጋል። ከእግዚአብሔር ጋር ኢምፐርሰን ይገናኝ። ሲቀጥልስ ይሄ ሰውዬ እየተጓዘ ያለው ወደ ስደት ሳይሆን ወደ ብሌሲንግ። አንድ ሆኖ ነው የወጣው፣ በትር ይዞ ነው የወጣው። ሲመለስ ሰራዊት ሆኖ ነው የተመለሰው። ይሄ ፋዘር ኦፍ ኔሽን። አንተ አስተሳሰብ መኮረጅ ያለብህ የኔሽን ፋዘር ከሆኑ ሰዎች እግዚአብሔር ጠባቂው እንደሆነ ገብቶታል። እግዚአብሔር ብቻ ረዳቱ እንደሆነ ገብቶታል። እንደዚህ ይላል፣ ምግብ ቢሰጠኝ ልብስ ቢሰጠኝ ፕሮቫይድ ያደረገኝ እኔ ደግሞ በምላሹ ቤቱን ሰራለሁ፣ አገለግለዋለሁ። ሁለተኛ በሚሄድበት መንገድ ሁሉ ከኔ ጋር ቢሆን። ሶስተኛ ቢጠብቀኝ ሊጠብቀው የሚችለው እግዚአብሔር እንደሆነ አውቋል። እዛ የሚሄድበት ሀገር የሚጠብቀው አጎቱ ነው። አጎቱ እንጀራ እንደማይሰጠው ያዕቆብ ሂኖስ፣ አጎቱ ከክፉ እንደማይጠብቀው ሂኖስ፣ ጨነቀውና በመከራ ህይወት ውስጥ ማንም ከጎኑ እንደማይሆን ሂኖስ። ስለዚህ እግዚአብሔር ብቻ እንደሚያደርግለት ስለገባው ብትጠብቀኝ፣ ብታለብሰኝ፣ ብታበላኝ፣ ከጎኔ ብትሆን እኔ ደግሞ አገለግልሃለሁ፣ ካገኘሁት 1/10ኛውን እሰጥሃለሁ፣ ቤትህን እሰራለሁ። የአንዱ የበረከት ቁልፍ ከእግዚአብሔር ጋር ቃል ኪዳን አድርግ። ዝም ብለህ አትድሩት። እግዚአብሔርን አንድ ጊዜ ቃል ኪዳን ገባሁኝ እኔ ስሰጥህ ዝርዝር አልሰጥህም። የኔ አባት ዝርዝር አልሰጥህም፣ ድፍን እሰጥሃለሁ። አንተም ለኔ ዝርዝር አስጠኝ። ኪዳን ግባ። ካተባረክ ለውጥ ካለመጣ ችግሩ ያለው ምን ጋር መሰለህ? ከእግዚአብሔር ጋር የሼር ስራ። ሰው ከሰው ጋር እንኳን የሼር ይሰራል። ለመሰለህ እኔ እናንተ የሼር በለው እግዚአብሔር። በዚህ ዓመት ካሁን በኋላ እማገኘውን 50% ለአንተ 50% ለኔ በለው እግዚአብሔር። ለመሰለህ ከእግዚአብሔር ጋር የሼር ስትሰራ አንተ ስተኛ ማታ እሱ አይተኛ። ቢዝነስ አይቋረጥም። ወራዊ ግዴታቸውን የተወጡ ነው ይመስላቸው። ደሞዛቸው ሲቀበሉ አስራታቸውን 400 ውስጥ ይቀጡና ወራዊ ግዴታቸው 400ማ ከ4000 ብር ደሞዝ ላይ ያንተ አይደለም የራሱ ነው እግዚአብሔር። መጀመሪያ የራሱ ሰጠኸው የሚባለው ከ400 በኋላ ስትሰጥ ይሄን የነገርኩህን ካረክ የሚቀጥለው ዓመት ተለያየን። በቃ ዲሌነር ነው የምትሆን። አንዱ የበረከት ቁልፍ ዓመታቶችን መስጠት። ታውቃላችሁ ያዕቆብ ለራሔል ስንት ዓመት እንደተገዛ? አራት ሰዎች በ2-3 ዓመት ሰክሰስፉል መሆን ይፈልጋል እግዚአብሔር። ሰላቢ አይደለም። አንተ በ2-3 ዓመት የሚተክስ የሰው ካልነጠቅ በስተቀር በ3 ዓመት በረከት ዓመታቶችህን መስጠት ይጠይቃል። እንደውም እንዲህ ብዬ ጽፌያለሁ፣ በረከት ሙሉ ህይወትን ነው የሚጠይቀው። ኢቭን ለልጆች የምታወርሰው በረከት ያንተን ሙሉ ኤጅ ይፈልጋል። ዓመታቶችን ስጥ። ራሔልን ፈለገ፣ ዓመታቶቹ ሰጠ። እግዚአብሔር ነገሮችን እንዲያደርግልህ ፍቀድ። እግዚአብሔር ነገሮችን እንዲያደርግልህ፣ እግዚአብሔር በወደደው መንገድ ያንተን ነገር እንዲቆጣጠርና እንዲሰራልህ ፍቀድ። በረከት አንዱ ቁልፉ እግዚአብሔር ነገሮችን እንዲያደርግልህ መፍቀድ። እግዚአብሔር ያደርግልህ። በቃ ይሄን ካልከፈላችሁ፣ ይሄን ካልሰጣችሁ ብለህ ሙጭጫ፣ ይሄ ካልተደረገልኝ አትበል። እግዚአብሔር እንዲያደርግልህ ነገርን ፍቀድ። ይገርማል። ያዕቆብ ደሞዙን በእግዚአብሔር እጅ ነው የሚያሰላው፣ በእግዚአብሔር እጅ ነው የሚያሳስበው። እበላይ እግዚአብሔር እስኮር ልኩን አውጥቶ እርሳሱን ከዚህ ላይ ወርዶ የያዕቆብን ደሞዝ መስራት ሲጀመርላ ይሄ ላባዊ ባለው ሰው ደግሞ ያዕቆብ አንበሳ ሁሉ ሲበላበት ያስከፍለው እግዚአብሔር ሂሳብ መስራት ጀመረ። በቃ እንደውም ሽንኩርኩሮች ይሄን ይሁን። አሁን ሽንኩርኩር ባይወለድ ባዶ እጁ ነው የሚቀረው። ነገሩ ግን በእግዚአብሔር እጅ እንዲሰራ ፈልጓል። እግዚአብሔር ምስክር፣ ዘንድሮ ደሞዝ በእግዚአብሔር እጅ ነው የሚሰራ። አሜን በል እባክህ በደንብ አድርግ። ወይኔ የበረከት ቁልፍ ትናንሽ ነገሮችን አትነቅ። ከትንሽ ነገር መጀመር አትፍራ። የበረከት ቁልፍ ነች ያቺ ትንሽ ነገር። ዳዊት ንጉሥ ከመሆኑ በፊት ይገርማል፣ እረኛ ነበር። ከእረኝነቱ በኋላ ሙዚቃ ተጫዋች ነበር። የሳኦል ጋሻ ጃግሬ ነበር፣ ተላላኪ ነበር። ሰው ንጉሥ ከመሆኑ በፊት ተላላኪ ነው የሚሆን። ሰው ንጉሥ ከመሆኑ በፊት እረኛ ነበር፣ ሙዚቀኛ። ትንንሽ ጅማሬዎች የበረከት ኪ እንደሆኑ እወቅ። እንደው ዝም ብለህ እንደ ጨው ካናት ልግባት ካናት አድርጉ። ከትንሽ ነገር ነው የሚጀምረው። ትንሽ ነገር አትነቅ። በቃ መባረክ ከፈለክ ከትንሽ ነገር ነው የበረከት ቁልፍ። በብዙሃኑ አስተያየትና ወሬ ላይ እምነትን አትጣል። ይገርምሃል፣ ብዙሃኑ ሁል ጊዜ ትክክል አይደለም። ማጆሪቲ ሁሌ ልክ አይደለም። በብዙሃን ላይ አትደገፍ። በሰዎች ቁጥር ላይ አትደገፍ። ብቻህን